መጽሐፋችንን ሁላችንም በዕብራውያን መጽሐፍ ምዕራፍ 13 ላይ ያለውን ቃል ሁላችሁም የምታውቁትን ቃል አካፍልና ከዛ በኋላ ጸልያለሁ። ለእግዚአብሔር ቃል ክብር ይሆን ዘንድ ባለንበት ቦታ በእግሮቻችን ተነስተን እንቆማለን። ከኔ ጋር አብረን የእግዚአብሔርን ቃል እናነባለን። ዕብራውያን መጽሐፍ ምዕራፍ 13 ቁጥር 8 ላይ የእግዚአብሔርን ቃል አነባለሁ። በጌታ በኢየሱስ ስም አነባለሁ። ሁላችሁም የምታውቁት ቃል ነው። ይህንን ቃል በዚህ አየር ላይ እናውጃለን። ቁጥር 8 ሲናገር እንደዚህ ይላል፣ ኢየሱስ ክርስቶስ ትላንትና ዛሬም እስከ ዘላለም ያው ነው ይላል። ሃሌሉያ። ይህን ቃል ከዚህ በፊት ሰምታችሁታል። ዛሬም እንደ አዲስ ቃሉ ሁሉ ጊዜ አዲስ ስለሆነ ቃሉ ሁሉ ጊዜ አክቲቭ ስለሆነ አንድ ላይ አውጀን ከዛ እንቀመጣለን። ከኔ ጋር በሉት እስቲ። ይህ አየር እየሰማ አዳማ ምድር እየሰማች የክርስቶስን ወንጌል የሚቃወም እየሰማ ባይዘዌ ይሄ ድምጽ በጆሮ ለአንዳንዶች ባይደርስም ለመንፈስ ዓለም በዚህ ሰዓት ለአዳማ ምድር ለክርስቶስ ተቃዋሚ መንፈስ አየሩ ላይ ለሚንቀሳቀስ ምድሪቱ ላይ ለሚሰራ ሁሉ ይህንን ስናውጅ እሳት ነው የሚሆንበት። የጨለማው ዓለም ስራ ይፈርሳል። ድምጻችን አሁን እዚህ የሚሰማ ብቻ አይደለም፣ መንፈስ ዓለም ላይ በምናውጅበት ሰዓት ላይ ከጫፍ እስከ ጫፍ ምድሪቱ ላይ ይደርሳል። የጨለማ ኃይላት ስራቸው ይፈርሳል። ቀኝ እጃችሁን ከፍ አድርጉና ኢየሱስ ክርስቶስ በሉ። ከሞን ተናገሩ። የኔ አምላክ በሉ። ትላንትና ዛሬ እስከ ዘላለም ያው ነው። ሃሌሉያ። አንድ ጊዜ እንደግመዋለን። የኔ አምላክ ስትሉ ትላንት ጌታችን አባቶቻችን በነበሩበት ዘመን ላይ ተገልጦ በምድር ላይ ቃል የሆነው ጌታ ስጋ ለብሶ በእኛ መካከል ያደረው የሰዎችን ታሪክ ሲቀይር የነበረ፣ የዕውሮችን ዓይን ሲያበራ የነበረ፣ የሽባውን ታሪክ ሲቀይር የነበረ፣ የብዙዎችን መንገድ ሲያቀና የነበረ ጌታ የእናንተ አምላክ የእናንተ አባት እንደሆነ አምናችሁ አሁንም ከኔ ጋር እንደዚህ በሎ የመጨረሻ ኢየሱስ ክርስቶስ በሎ። የኔ አምላክ ትላንትና ዛሬ እስከ ዘላለም ያው ነው። ሃሌሉያ። ለዚህ ያው ለሆነ ጌታ ላልተቀየረ ለሚሰራ በሰማይ በምድር ድንቅና ታምራትን ለሚያደርግ ለጌታ ለኢየሱስ በደንብ ክብር፣ በደንብ እልልታ፣ በደንብ ጭብጨባ፣ በደንብ እውቅና በዚህ ሜዳ ላይ መጨረሻ አምጡለት። ክብር ይገባዋል። አረፍ በሩ። የአባቴ ብሩካን እግዚአብሔር ይባርካችሁ። እግዚአብሔርን ቃል አካፍላችኋለሁ። ተባረኩ። ቁጭ በሉ። አረፍ በሉ። አንዱ ጌታችን ትላንትናም ዛሬም እስከ ዘላለም ያው መሆኑ ማረጋገጫው ይህ ወንጌል፣ ይህ የምናገለግለው ቃል፣ ይህ የተከተልነው ጌታ፣ ይህ ያመንነው ቃል ዛሬም ተገልጦ የሚሰራ አሜን፣ አሜን፣ አሜን። ከስራት ይፈታል ተብሎ ብቻ ተሰብኮ ተዘግቶ የሚቀመጥ ጉዳይ አይደለም። ወንጌላችን ዛሬም የሚሰራ የታመሙትን የሚፈውስ፣ የታሰሩትን ነፃ የሚያወጣ፣ በጨለማ ውስጥ ያሉትን ነፃ የሚያወጣ የሚሰራ ወንጌል ነው። ሃሌሉያ። መጽሐፍ ሲናገር የአሕዛብ አማልክቶች አጋንንቶች ናቸው ይላል። የእናንተ አምላክ ግን ሰማይና ምድርን ፈጥሯል ይላል። ሃሌሉያ። የአሕዛብ አማልክቶች ምንም ማድረግ አይችሉም፣ መፍጠር አይችሉም። የኛ አምላክ ግን ይህ የወንጌል ኃይል ግን ሰማይና ምድርን ፈጥሯል። በዚህ ቦታ ላይ የዕብራውያን ጻፊ ሲናገር ኢየሱስ ክርስቶስ አለ ትላንትናም ባለፉት ዘመናቶች ማለቱ ነው፣ ዛሬም አሁን ባለንበት በቆምንበትም በዚህ ቀን ላይ እስከ ዘላለም ምንድነው? ያው ነው። ደሴም ነው። ክብር ለኢየሱስ ይሁንለት። ጉልበቱ አይደክምም፣ አይታክትም። አሜን፣ አሜን፣ አሜን። ኢሳይያስ 40 ላይ መጽሐፋችንን ስታነቡ ከቁጥር 29 ጀምሮ ለደካማ ኃይልን ይሰጣል ይላል። ጉልበት ለሌለው ብርታትን ይጨምራል። ስለ እግዚአብሔር ሲናገር አይደክምም፣ ምን አይልም፣ አይታክትም። ማስተዋሉም አይመረመርም። ብላቴናዎች ይደክማሉ፣ ጎበዛዝቶች ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን እንደ ንስር ያድሳሉ። አሜን፣ 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 አሜን። እንደ ንስር በክንፍ ይወጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም። ምን ይላሉ? ይበረታሉ ይላል መጽሐፍ ሲናገር። አያችሁ በዚህ ዕብራውያን መጽሐፍ ላይ ሲናገር ኢየሱስ ክርስቶስ
ይህ ኢየሱስ የሩጫችን ጅማሬና ፍጻሜ የሆነው የእምነታችን ጅማሬና ፍጻሜ የሆነው ኢየሱስ ትላንት ሲሰራ እንደነበር ዛሬም ይሰራል፣ እስከ ዘላለም ይሰራል። ትላንት ሲፈውስ እንደነበር ዛሬም ይፈውሳል። ትላንት ነፃ ሲያወጣ እንደነበር ዛሬም ነፃ ያወጣል። በማን አማካኝነት? በመንፈስ ቅዱስ አማካኝነት። አንዳንዶች የጌታ ሥራ ድሮ ቀርቷል በሐዋርያት ዘመን ይላሉ። አንዳንዶች ደግሞ በዚህ ሰዓት ላይ የክርስቶስ የወንጌል ኃይል ተገልጦ ሰውን ከስራት አይፈታም፣ ሽባን አይተረትርም፣ የሞተን አያስነሳም ይላሉ። ኖ መጽሐፋችን ትላንትናም ዛሬም እስከ ዘላለም ያው ነው። በዚህ ክሩሴድ ላይ እስከ እሑድ ቀን ባለው ጊዜ ላይ የኢየሱስ ክርስቶስ ወንጌል የታሰሩትን ይፈታል፣ የታመሙትን ይፈውሳል፣ በጨለማ ውስጥ ያሉትን ነፃ ያወጣል፣ አበቃ የተባለውን ታሪክ ያስቀጥላል፣ የቆመን ነገር ያስቀጥላል፣ የተቆረጠን ነገር ያስቀጥላል። ሃሌሉያ! ይኸውላችሁ ትላንትና ልብ ብላችሁ ስሙኝ። ትላንትና በእስራኤል መንደር እየተንቀሳቀሰ የሰውን ታሪክ ሲቀይር የነበረ ጌታችን በቅፍርናሆም፣ በኢየሩሳሌም፣ በገሊላ በእያንዳንዱ የእስራኤል መንደሮች እየገባ የታሰረውን ሰው ሲፈታ የነበረ ጌታችን፣ የታመሙትን ሰዎች ሲፈውስ የነበረ ጌታችን፣ የዕውሩን ዓይን ሲያበራ የነበረ ጌታ ትላንት ሲሰራ እንደነበር ዛሬም ይሰራል። ትላንት በስጋ በእስራኤል መንደር ውስጥ እየተንቀሳቀሰ ጌታችን የሰዎችን ታሪክ ይቀይር ነበር። ዛሬ ደግሞ ይህ የወንጌል ኃይል ይህ ጌታችን በመንፈስ ቅዱስ አማካኝነት በእኛ መሃል እየተንቀሳቀሰ ይሰራል፣ ታሪክን ይቀይራል። አሜን፣ 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 አሜን። ለአንድ ሰው ንኩና እንደዚህ በሉት፣ ኢየሱስ ክርስቶስ በሉት፣ በመንፈስ ቅዱስ አማካኝነት ዛሬም ይሰራል። አሜን፣ 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 አሜን። ማን ነው በእነዚህ ቀናቶች የክርስቶስ ኢየሱስ ኃይል የክርስቶስ ኢየሱስ መንፈስ በእኔ ቤት ላይ በህይወቴ ላይ በዘመኔ ላይ በመንፈሳዊ ህይወቴ ላይ ታላቅን ነገር ያደርጋል የሚል ሰው እጁን እያንቀሳቀሰ ያሳየ፣ እጁን እያንቀሳቀሰ ያሳየ። ሃሌሉያ! ብዙዎቻችሁ ጠዋትና ማታ ኢየሱስ ብላችሁ የምትጣሩት ይህ ጌታ የታለ የናንተ ነገር፣ የታለ ያንቺ ነገር፣ የታለ የናንተ ነገር በተባላችሁበት ምዕራፍ ላይ በእነዚህ ቀናቶች ላይ የኢየሱስ ወንጌል የወንጌል ኃይል የብዙዎችን ነገር ይቀይራል፣ የብዙዎችን ነገር ይቀይራል። የተዘጋውን ምዕራፍ ይከፍታል። የአማኞችን ህይወት ከክብር ወደ ክብር ያሻግራል፣ ከኃይል ወደ ኃይል ያሻግራል፣ ከጸጋ ወደ ጸጋ ያሻግራል። ሃሌሉያ! ኢየሱስ ክርስቶስ ትላንትናም ዛሬም እስከ ዘላለም ያው ነው። በእነዚህ ቀናት ደግሞ with boldness ከዚህ ስንወጣ እንሰብካለን። ያውነቱን፣ ሁሉን ቻይነቱን፣ ፈዋሽነቱን፣ ነፃ አውጪነቱን እንናገራለን። ተናግረን ብቻ ዘግተን መጽሐፋችንን አናስቀምጥም። ፈዋሽነቱን እንናገራለን። ከኛ ጋር ሆኖ ይሰራል፣ ይፈውሳል። ነፃ አውጪነቱን እንናገራለን። ከኛ ጋር አልፎ ሰዎችን ነፃ ያወጣል። አሜን፣ 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 አሜን። በእናንተ እጅ ያለው ወንጌል ይህ የተከተላችሁት ጌታ ይህ የተቀበለው ኃይል ይህ የተቀበለው መንፈስ ትላንትናም ዛሬም እስከ ዘላለም ያው ነው። በእናንተ እጅ ያለው የተቀበላችሁት መንፈስ የተቀበላችሁት ወንጌል በደብተራ ዓለም ካለው በጨለማው ዓለም ካለው በመተተኛው ዓለም ካለው ይበልጣል። መጽሐፍ ዮሐንስ አንደኛ ዮሐንስ ምዕራፍ 4 ቁጥር 4 ላይ ሲናገር እንደዚህ ይላል፣ ልጆች ሆይ እናንተ ከእግዚአብሔር ናችሁ ይላል፣ አሸንፋችኋል። በዓለም ካለው ይልቅ ከናንተ ጋር ያለው ይበልጣል። ምን ብላችኋል? አሸንፋችኋል። በዓለም ካለው ይልቅ ከናንተ ጋር ያለው ምን ይላል? ይበልጣል። ይህ የሚበልጠው ጌታ ከናንተ ጋር ያለው በመንፈሳችሁ ውስጥ ያለው ጌታ ትላንትናም ዛሬም እስከ ዘላለም ምንድነው? ሲጮሁና ያው ነው በሉ። ድገሙ እስቲ። ማን ነው በእነዚህ ክሩሴዶች ላይ የጌታን ሥራ ማየት የሚፈልግ? እስቲ እጁን ያሳይ። እውር ሲበራ፣ ሽባ ሲተረተር፣ የሞተ ሲነሳ፣ የብዙዎች ታሪክ ሲቀየር፣ ደካማ ሲበረታ፣ የወደቀ ሲነሳ ማየት የሚፈልግ እጁን እያንቀሳቀሰ በዚህ ምድር አየር ላይ ኢየሱስ ብሎ ይጣራ። ጥሩት። ድገሙ። አሁን የመጨረሻ በእነዚህ ቀናቶች ላይ የሟርተኞች ሟርት ይፈርሳል። የረጋሚዎች እርግማን ይፈርሳል። ምድሪቱ ላይ ቅዱሳንን የሚቃወሙ የተቀቡን የሚቃወሙ በጨለማ መንፈስ የተሞሉ ሁሉ ያላቸው ላይ የተቀመጠ መንፈስ ስራው ይፈርሳል። ይፈርሳል በኢየሱስ ስም።
አንዳንዶቻችሁ ከዚህ ሜዳ እንኳን ስትሄዱ በዚህ ቃል ተሞልታችሁ ትሄዳላችሁ። የኔ አምላክ የጳውሎስ አምላክ የጴጥሮስ አምላክ የኔ አምላክ የአባቶቼ አምላክ የዮሐንስ አምላክ ትላንትናም ዛሬም እስከ ዘላለም ያው ነው። ከአባቶቼ ጋር ሲሰራ እንደነበር ዛሬም ከኔ ጋር ይሰራል። የጨለማን ሥራ ማፍረስ ትጀምራላችሁ በምትገቡበት ቦታ። ከመሆን የተዘጋጀ ሰው ጮሆ አሜን ይበል። ጮሆ አሜን ይበል። አንዳንድ ጊዜ ሁል ጊዜ የምታነቡት ቃል ልክ መንፈስ ቅዱስ መጥቶ ሲያበራላችሁ ያንን ቃል ይዛችሁ መንፈሱን ይዛችሁት በምትወጡበት ቦታ ሁሉ የእግዚአብሔር ሥራ ከእናንተ ጋር ይገለጣል። መጽሐፍ ሲናገር ማርቆስ 16 ላይ ቁጥር 20 ላይ ስታነቡ በጣም ወደው ቃል አለ። ሐዋርያቶች ወጥተውም ወንጌልን ሰበኩ ይላል። እግዚአብሔርም ከነርሱ ጋር ይሰራ ነበር። ታውቃላችሁ አይሁዳውያን፣ በዛ የነበሩ ፈሪሳውያን፣ ሰዱቃውያን ይህ ወንጌል ላይሰበክ ኢየሱስን ገለነዋል፣ ከዚህ በኋላ ስለ ኢየሱስ ወንጌል ስለ እግዚአብሔር መንግሥት አይሰበክም ብለው ኢየሱስ ከሞተ በኋላ ደስ ብሏቸው እርስ በርስ ሐሴት እያደረጉ ባሉበት ቦታ ላይ ሐዋርያቶች የመንፈስ ቅዱስን ኃይል ተቀበሉና ኃይልን ለበሱና ወጡ። ወጥተውን ወንጌልን መስበክ ጀመሩ። ልክ ጌታ ኢየሱስ ሲያደርግ እንደነበረ የዕውሩን ዓይን እያበሩ፣ ሽባውን እየተረተሩ፣ የታመመውን እየፈወሱ የወንጌልን ኃይል በታላቅ ኃይል እየገለጡ በምድሪቱ ላይ ተገለጡ። ሃሌሉያ! ዛሬም በአዳማ ምድር ላይ አንድ ትንቢት እናገራለሁ። የክርስቶስን ኃይል ለብሰው የክርስቶስን ወንጌል ይዘው በምድሪቱ ላይ የሚገለጡ፣ በመተተኛው ፊት የሚገለጡ፣ በጨለማ ሥራ ላይ የሚገለጡ፣ በጨለማ ዙፋን ፊት የሚገለጡ ይነሳሉ በኢየሱስ ስም። ይነሳሉ በኢየሱስ ስም። የኢየሱስን ያውነት የሚገልጡ ትላንት ሲሰራ እንደነበር ዛሬም እንደሚሰራ ለትውልድ የሚያሳዩ ለራሳቸው ክብርና ዝና የማይኖሩ በጌታ በኢየሱስ ስም ይነሳሉ። አንድ ሰው ጮሆ እስቲ ይነሳሉ ይበሉ። ድገሙ እስቲ። ከቤታችሁ ምን ይላሉ? አሜን። ይነሳሉ በኢየሱስ ስም። አንዳንዶቻችሁ ይህ ቁጭት ሊገባችሁ ይገባል። ያው ነው የኔ ወንጌል፣ ያው ነው፣ አልተቀየረም። ወንጌል ተቀይሯል። ሊቀየር ይችላል። ይህ የኢየሱስ ስም ሊደክም ይችላል። ይህ ኢየሱስ ብላችሁ የምትጠሩት ስም ታላቅ መሳሪያ ነው። ትላንት የሞተን አስነስቷል። ትላንት ሽባውን ተርትሯል። ትላንት በአባቶቻችን ዘመን የጨለማን ሥራ አፍርሷል። ዛሬም በዚህ ምድር ላይ ያውነቱ ይገለጣል። በእነዚህ 3 ቀናት ላይ ትንቢት እናገራለሁ። የዕውሮች ዓይን ዕውር ሆኖ አይቀጥልም። የሽባዎች እግር ሽባ ሆኖ አይቀጥልም። የብዙ ሰዎች መንፈሳዊ ሕይወት ተመሳሳይ ሆኖ አይቀጥልም። አይቀጥልም በኢየሱስ ስም። የሚያምን ሰው እጁን ከፍ አድርጎ ጮሆ አሜን ብሎ ይቀበል። ውሰዱ አሜን ብላችሁ። is the same ያው ነው። ያው ነው። እስቲ ያው ነው በሉ። ድገሙ። ሃሌሉያ ሃሌሉያ። መጽሐፍ ሲናገር ሐዋርያት ሥራ ምዕራፍ 8 ላይ ፊልጶስ የሚባል ሰው ነበር። ይህ ፊልጶስ የሚባለው ሰው ወደ ሰማርያ ከተማ ገባ ይላል መጽሐፍ። ክብር ለኢየሱስ ይሁን። ወደ ሰማርያ ከተማ ምን አለ? ገባ። ወደ ሰማርያ ከተማ ሲገባ ከሱ ጋር የተመረጠ እስጢፋኖስ የሚባል ሰው በድንጋይ ተወግሮ ተገሏል በኢየሩሳሌም። ለዲያቆንነት አገልግሎት ከሱ ጋር የተመረጠ አንድ ሰው ከመሃል ገለውታል። ስለዚህ በሐዘን ውስጥ፣ በለቅሶ ውስጥ፣ በከባድ ፍርሃት ውስጥ ደቀ መዛሙርቱ ተበተኑ። ፊልጶስም ከነበረበት ቦታ ሸሽቶ ወደ ሰማርያ ከተማ ገባ ይላል። የሚገርማችሁ ነገር ወደ ሰማርያ ከተማ ፊልጶስ ሲገባ ከኔ ጋር የነበረውን ወንድም ቀጥቅጠው ገደሉት፣ አሰቃቂ ግድያ አየው ብሎ አልሰበከም። ወደ ሰማርያ ከተማ ገብቶ ወይኔ የኔን ወንድም እስጢፋኖስን አጣሁት በድንጋይ ተወገረ አላለም። የሚገርማችሁ አንደበቱ ሁሉ የተናገረው ይህንን ነው። ትላንትናም ዛሬም እስከ ዘላለም ያው የሆነውን ወንጌል ወደ ሰማርያ ከተማ ገባና ሰበከላቸው። ፊልጶስም ወደ ሰማርያ ከተማ ገብቶ ማንን ሰበከላቸው አለ? ድገሞ አሁንም የመጨረሻ። ከዛ ሰብኮ አላቆመም። ባይዞ ኢየሱስን ሰበከና አላቆመም። ኢየሱስን ከሰበከ በኋላ ባጋንንት ስራት ውስጥ የነበሩ ጠንቋዮች ሳይቀሩ በዛ ምድር ላይ ታስረው የነበሩ ሁሉ ሰዎች ነፃ ወጡ። ሽባዎች ተተረተሩ። የብዙ ሰዎች ሕይወት ምን አለ? ተቀየረ። ማንን ገብቶ ሰበከላቸው ይላል? ክርስቶስን ሰበከላቸው።
ባይዘው እዚህ ያለን ሰዎች የዳንን ሰዎች ያመለጥን ከጨለማ ወደሚደነቅ ብርሃን የመጣን ሰዎች ያመለጥነው ሌላውን ለማስመለጥ ነው። የዳንነው ሌላውን ለማዳን ነው። ከዘላለም ሞት ወደ ዘላለም ሕይወት ጌታችን ሲያሻግረን ሌላውን እንድናሻግር እንድናድን ነው። ሌላውን ለማስመለጥ መጀመሪያ ቃሉን ማመን አለብን። የወንጌል ኃይል ትላንት ሲሰራ እንደነበር ዛሬም ሲሰራ እንደነበር እስከ ዘላለም በእኛ ዘመን ላይ በእኛ ሕይወት ላይ በእኛ ምዕራፍ ላይ እንደሚሰራ ማመን አለብን። አሜን አሜን አሜን። ስለዚህ አባቴ ብሩካኔን ብያችሁ ልጨርስ። በዚህ አየር ላይ ይህንን አውጀንም እንጨርሳለን፣ እንጸልያለን። የኛ ወንጌል የተከተለው ወንጌል ልጅነታችንን የሰጠነው ወንጌል አንዳንዶች ረጅም ዓመት ተሸክማችሁት የመጣችሁት ወንጌል ዋው! ምድር ላይ እንደዛ ኃይል ያለው ነገር የለም። የትኛውም ቦታ በሰማይ ብትሉ በምድር ከምድር በታች ከያዛችሁት ወንጌል የሚበልጥ ከተቀበላችሁት ወንጌል የሚበልጥ ኃይል ያለው ነገር የለም። ጨለማ ቢሆን ለዚህ ወንጌል ይንበረከካል። የተዘጋ ምዕራፍ ቢሆን ለዚህ ወንጌል ይከፈታል። በሽታ ቢሆን ለዚህ ወንጌል ይንበረከካል። ሁሉ ከዚህ ወንጌል እግር በታች ነው። አሜን 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 አሜን። ስንቶች ታምናላችሁ? ስንቶች ታምናላችሁ? ስንቶች? እሺ ስንቶች ዝግጁ ናችሁ? ሃሌሉያ። እናንተም ደግሞ የዓለም ብርሃን ናችሁ። እናንተ ደግሞ ከተማ ውስጥ ስትወጡ በደንብ ከተማው ፏ ይላል። ጂኒ አየር ላይ የሚበር መሬት ላይ የሚተራመስ ሁሉ ይወድቃል። አንዳንዶች ከዚህ እንኳን ስትሄዱ ዛሬ ተለኩሳችሁ ነው የምትሄዱት። አጋንንቶች በምትሄዱበት ቦታ ይጮሃሉ፣ የታሰሩ ይፈታሉ። ምን አለ አማኝ ካለ ጮሆ አሜን። በእነዚህ ቀናት እዚህ ሜዳ ላይ ሽባ ተተረተረ የሞተ ተነሳ ብቻ ሳይሆን ብዙ አማኞች ኃይልን ተካፍለው ወጥተው ምሪቱን ድብልቅልቁን እንዲያወጡ ጌታ ይፈልጋል። ላመነ ሰው ደግሞ ይሆናል። ላመነ ሰው ይሆናል። ላመነ ሰው ይሆናል። ታውቃላችሁ በመጽሐፋችን ስናይ የተጠበቁ ሰዎች ሳይሆኑ ብዙ ጊዜ ያልተጠበቁ ሰዎችን ነው ጌታ የሚቀሰቅሰው። ሁሉ ሰው በእግር ይቆምና ይህንን ቃል አውጀን እንጸልያለን። በእግሮቹ ይቆም። እስቲ ከኔ ጋር የኔ አምላክ በሉ። እስቲ ድገሙ፣ ድገሙና ተናገሩ። ትላንትናም ዛሬም እስከ ዘላለም። ሶስት ጊዜ ጩና ያው ነው በሉ። ምንድነው? ሃሌሉያ